አመሰግናለሁ። የኢትዮጵያ ሴቶች ከ17 ዓመት በታች ሞሮኮ ለምታዘጋጀው የዓለም ዋንጫ ማጣሪያ ሁለተኛ ዙር ከቡሩንዲ ጋር ደርሶናል። ግንቦት 16 ላለብን ጨዋታ ግንቦት 4 ወደ ካምፕ የገቡበት ቀን ነው። ያው 30 ልጆች ጥሪ ያደረገን በነበሩት 3 ቀኖች በ5 በ6 እና በ7 የምልመላ ሂደት ነበር ያደረግነው። ያለን ጊዜ አጭር ስለነበረ በ3 ቀን የምልመላ ሂደት 25 አስቀርተን ያለን ጊዜ አጭር ስለሆነ ቡድን ግንባታ ላይ ትኩረት አድርገን እየሰራን አዳዲስ ልጆች ስላሉ ከፕሪሚየር ሊግ እና ከሱፐር ሊግ የመለመልናቸው አዳዲስ ልጆች የተካተቱ ልጆች አሉ። እነሱን አብረን የቡድን ስራ ላይ ትኩረት አድርገን እየሰራን እንገኛለን። አንድ የወዳጅነት ጨዋታ ነው ያገኘ ነው። ያው ጊዜው አጭር ስለሆነ ባለን ጊዜ አንድ የወዳጅነት ጨዋታ ከኢትዮጵያ አካዳሚ ጋር 4-0 አሸንፈናል። በነበረን ክፍተቶች ላይ ደግሞ ሜዳ ላይና ክፍል ውስጥ ክፍተቶቻችንን ለመድፈን እየሞከርን ነው። የቡሩንዲ ሙሉ ጨዋታውን ለማግኘት ከብዶናል። ያው የተወሰነ ሃይላይት ነገር አግኝተናል፣ ወደ 20 ደቂቃ የሚሆን በዛ ውስጥ ለመገምገም የተወሰነ ነገሮችን አይተናል። ጠንካራ ቲም ትናንት ከነበረው ከደቡብ ሱዳን የተሻለ ጠንካራ ቲም እንደሆነ አይተናል። ሌላው በተሻለ አሁን ባለፈው በነበረው ዝግጅታችን የተጨመሩ ልጆች አሉ። ፓስፖርት ያላቸው ልጆች፣ ልምድም ያላቸው ልጆችም አሉ። ያ የተሻለ ለማድረግ እሁድ ተዘጋጅተናል። ኢንሻአላህ በሜዳችንና በአየራችን አሸንፈን የምንወጣ ሙሉ እምነት አለን። በልጆቻችን ሙሉ እምነት አለን። እሺ፣ አመሰግናለሁ። ያው ወደ ሁለተኛ ዙር ማለፋችን ይታወቃል። ሁለተኛ ዙር የምናደርገው ከቡሩንዲ ጋር ነው። ከቡሩንዲ ጋር ላለብን ጌም የዝግጅት ሰዓት በጣም አጭር ነበረ። ያው ባለችን ጊዜና ቀን አሪፍ ነገሮችን ለመስራት ሞክረናል። ያው ከቡሩንዲ ጋር የምናደርገው ጌም ለኛ በጣም ወሳኝ ጌም ነው። በሜዳችን ነው። ቡሩንዲ ጠንካራ ቲም ናት። እኛም ቲማችንን አጠንክረን መጥተናል። ከዛ በመቀጠል ያው የተሻለ ነገር አድርገን በሜዳችን ነው። እናም የኢትዮጵያ ሕዝብ ደግሞ ከጎናችን ቢሆን ድጋፍ ያስፈልገናል። በደጋፊና ያለ ደጋፊ ጫና አለው እና ደጋፊ የኢትዮጵያ ሕዝብ ቢደግፈን አሪፍ ነው ብዬ አስባለሁ። ከፈጣሪ ጋር የተሻለ ነገር አድርገን ወደ 3ኛው ዙር እናልፋለን። እንደ እቅድ ይዛችሁ የተነሳችሁት በዚህ መድረክ እስከምን ድረስ መጓዝ ነው የታሰበው የሚለው ነገር፣ ሁለተኛ ደግሞ ከእድሜ ተገቢነት ጋር በተገናኘ ብዙ ጊዜ ችግሮች ይነሳሉ እንደዚህ የእድሜ እርከን ውድድሮች ላይ እና የእድሜ ተጫዋቾች የተመረጡ ተጫዋቾች የእድሜ ተገቢነት ምን ያህል አስተማማኝ ነው፣ ምን ያህል የተሄደበት ርቀት ትኩረት ተሰጥቶታል ወይ የሚለውን ነገር ብናነሳ፣ ከተጋጣሚ ቡድን አንጻር ደግሞ ተጋጣሚ ቡድን ያለውን አቀራረብ ምን ሊሆን እንደሚችል ወይ ከዚህ በፊት ያደረጉትን ጨዋታ አይታችሁ ዝግጅታችሁ ከዛ አንጻር እንዴት ነው የሚለውን እነዚህ ላይ ብታወሪልን ደስ ይለናል። ነገር በጣም ተስፋ ሰጪ እንደሆነ እየተመለከትን ነው። በእርግጥ በደንብም ታስቦ ስለተሰራበት ሊሆን ይችላል እና እንደው ምናልባት የወንዶቹ ውጤት እንደ ማነቃቂያ ለእናንተ የሚያበረክተው አስተዋጽኦ ይኖረዋል? እናንተ ላይ የሚፈጥረው ሞቲቬሽን ይኖራል? ጥያቄ እሷ ብትመልስልኝ። በተለይ ተጫዋቾቹ ጋር ያለው ሞቲቬሽን፣ ዝግጅታችሁንም አጠቃላይ አቀራረባችሁን ያደረጋችሁትን ዝግጅት በተመለከተና ከወንዶቹ ጋር አነጻጽረሽ የወንዶቹ ውጤታማነት እናንተ ላይ የሚፈጥረው ተነሳሽነት ካለ፣ ያንን እንደምትጠቀሙት ነገር ካለ ከነሱ የሚለው ብታነሽልኝ ደስ ይላል። ብዙ ጊዜ የኛ ብሔራዊ ቡድኖች ፊዚካሊ አነስ ያሉ ናቸው። እሷ ልትነካው ሞከራለች እና ብዙ ጊዜ ሌሎች ተጋጣሚዎች ከኛ የተሻሉ ናቸው። የሌሎች የአፍሪካ ሀገራት በተክለ ሰውነት ዶሚኔት የምንደረገውን ብዙ ጊዜ በዛ ነው። ኳሱ ላይ ጥሩ ነን፣ ኳስ መቆጣጠሩ ላይ ብዙ ጊዜ የታለንት ችግር አይታይም። ነገር ግን በተክለ ሰውነት የምንበለጥበት ሁኔታ አለ እና ተጋጣሚያችን ፊዚካሊ ስትሮንግ ሆኖ ሊመጣ እንደሚችል ይታወቃል እና ለዛ አይነት ስትሮንግ ለሆነ ቲም ፊዚካሊ ስትሮንግ ለሆነ ቲም
እናንተ በተቃራኒው ደግሞ ምላሽ ለመስጠት የተደረገ ታክቲካል ዝግጅት አለ? የመጨረሻ ላድርገውና ከቡድን ዜና ጋር በተገናኘ ያለው የቡድን ዜና ምን ይመስላል? ወሳኝ ተጫዋቾች ሆነው የማይደርሱ ለዚህ ጨዋታ አሉ? አጠቃላይ የቡድኑ ዜና ምን ይመስላል? አመሰግናለሁ። ሁለተኛው ዙር ላይ ያው አዳዲስ ልጆችን ጨምረናል። የጨመርንበት ባላቸው ኳሊቲ አብዛኛው ሱፐር ሊግ ነው የተመለከትኩት። እድሜያቸው የሚመጥን ባለው የምልመላ ሂደት ናሽናል አይዲ፣ የልደት ሰርተፍኬት፣ የትምህርት ቤት አብዛኛውን ከአካዳሚ ነው ያገኘ ነው። እነዚህም ልጆች ደግሞ ካሉት ልጆች ያሉ በችሎታም በእድሜም እኩል የሆኑ ልጆች ናቸው። አቅማቸው ደግሞ ከፍ ያለ ነው። ውድድር ላይ የነበሩ ናቸው። ባለፈው የነበረው ውድድር ላይ ያልነበሩ ልጆችም ተሳትፈዋል እና አሁን ውድድር ያገኙ ልጆች ናቸው። አዳዲስ ልጆች ደግሞ ቦታውን በደንብ ይሸፍናሉ ብለን እናስባለን። የተሻለ ነገር ከነሱ እንጠብቃለን። ሌላ ሁለተኛው ጥያቄ ያው የመጀመሪያውን ዙር አልፈናል። ሁለተኛውን ዙር መጀመሪያ አልፈን ከዛ ስለ ሶስተኛው ነው የምናስበው እና ከቡሩንዲ ያለን ጨዋታ ጠንካራ እንደሆነ እናምናለን። ባለን የዝግጅት ጊዜ ቢያጥርም በተቻለን አቅም ሙሉ አቅማችንን አውጥተን ለመጠቀም ነው። ሀገራችን ላይ የአየር ንብረቱ ሜዳችን ከነሱ የተሻለ ልምድ ስላለን የተሻለ ነገር አድርገን ውጤት ይዘን የምንወጣበት ቀጣዩን ዙር የምናልፍበት ይሆናል ብዬ አስባለሁ። እግር ኳስ ወዳድ የኢትዮጵያ ሕዝብ መጥቶ እንዲደግፈን ጥሪ አስተላልፋለሁ። ከስነ ልቦና አንጻር ልጆቹ ዝግጁ ናቸው። በጣም አብዛኛው ልጆች አሁን ይተዋወቃሉ፣ እንደ አዲስ አይደሉም። በአካዳሚም በተለያየ የውድድር ላይ ይገናኛሉ። በስነ ልቦና በጣም ዝግጁ ናቸው። ለሀገራቸው ታሪክ ለመስራት ዝግጁ ናቸው። ለዓለም ዋንጫ የወንዶቹን አይተዋል። አሁን አንደር 17 እነሱ ተነሳሽነታቸውን ጨምሯል እና ከቡሩንዲ ጨዋታ በኋላ ያለውን ደግሞ እናስባለን። እሺ፣ አመሰግናለሁ። ያው ቲም ስፒሪታችን በጣም አሪፍ ነው። ያው በሙሉ ጤና በሙሉ ዝግጁነት ያው ለውዱ ጌም በጣም ዝግጁ ነን። የተሻለ ነገር አድርገን በሜዳችን ነው የተሻለ ነገር አድርገን ወደ ሶስተኛ ዙር እናልፋለን። ያው የነበረው ጊዜ አጭር በመሆኑ እንደገና ደግሞ የምክትል ፕሬዚዳንት ዶክተር ዳኛቸው መጥቶ ገብቶናል። እያንዳንዱ የፌዴሬሽን ስራ አስፈጻሚዎች መልካም ጨዋታ ይደግፉናል። የዝግጅት ወቅት የነበሩ ክፍተቶችም ምናምን የነበሩትን ያው ጊዜው አጭር ቢሆንም የነበሩ ክፍተቶችም በተወሰነ ባለፈው በነበረው ክፍተት አሁን ትንሽ ተሸፍኗል። የተሻለ ድጋፍ እየተደረገልን ነው ብዬ አስባለሁ። አመሰግናለሁ። እቅዳችን ያው የዓለም ዋንጫ ማለት ነው የመጀመሪያው። ከዛ ውጭ ደግሞ በነበረው ልጆችን መጀመሪያ ሲሰበሰቡ የነበረው ለወዳጅነት ጨዋታ ነው። በራሽያ የወዳጅነት ጨዋታ ነበረን እና የእድሜ ተገቢነት ደግሞ በናሽናል አይዲ የትምህርት ቤት ከ1ኛ ክፍል እስከ 6ኛ ክፍል ባነበረው ሂደት ላይ ነው። ከባለፈው የምልመላ ሂደት ለየት ባለ መልኩ ነው እና ብዙ ውጣ ውረድ ያየንበት ብሔራዊ ቡድን ነው። አሁን ከነበረው ሂደት ለወጥ ስላለ ውድድር ላይ የሌሉ ልጆችን አሳትፈናል፣ ብዙ ልጆችን ማለት ነው። አሁን ሁለተኛ ዙር ስናልፍ ግን በነበረው ሱፐር ሊግ ላይና ፕሪሚየር ሊግ ላይ የነበሩ ልጆችን ያው ውድድሩም እየተጠናከረ ስለሚመጣ እነዛን ልጆች በተቻለን አቅም እድሜ ላይ እየሰራን አይደለም። ሴቶች ላይ አንደር 17 ውድድር የለም፣ አንደር 15 ውድድር የለም። በነበረው ሂደት ከአምናው ዘንድሮ በእድሜም በብዙ ነገሮችም የተሻለ ነው። ያን ነገር ለማጣራት ብዙ ርቀት ሂዷል ፌዴሬሽኑም እኛም እንዳሰልጣኝም አሁንም በጣም ብዙ ትግል ውስጥ ነው ያለ ነው እና ከእድሜ አንጻር ባልተሰራበት ነገር ላይ እየሰራን ያለ ነውና ከዚህ በኋላ ክለቦችም ኃላፊነት ወስደው አንደር 15 17 ልክ እንደ ወንዶቹ ውድድሮች
ግዴታ ክለብ ላይሰንሲንግ ሊያስገድዳቸው ይገባል ብዬ ነው የማስበው። ባልሰራንበት ላይ መጠየቅም አግባብ ነው ብዬ አላስብም። እንደ ባለሙያ እያንዳንዱ ነገሮችን የእድሜ ተገቢነት ካምናው የተሻለ ጥራት ያለው በጣም አብዛኛውን ከአካዳሚ ማለት ይቻላል። እንደገና ደግሞ ፕሪሚየር ሊግ ላይ ያሉ ልጆች የተወሰኑ ልጆችን አካተናል። በጣም ቅርብ ናቸው፣ ለዛ እድሜ በጣም ቅርብ ናቸው። ከዛም ያነሱ ልጆችም አሉ እና የተጣራ በጣም የተሻለ እድሜ እርከን ላይ ነው ያለ ነው ብዬ አስባለሁ። ነገ ከነገ ወዲያ ደግሞ አንደር 20 ዋናው ቲምን የሚተኩ ልጆችን እያሳየን ነው። ዋናው ዓላማ እሱ ነው። ሌላው ተጋጣሚያችንን ሙሉ ጨዋታዎቹን ያጫወታቸውን መንገድ ብዙ ልናይ አልቻልንም። ሙሉ ጨዋታዎቹን ስላላገኘን ማለት ነው። የተወሰነ ሃይላይት ነገር አይተናል። ወደ 20 ምናምን ደቂቃዎች ላይ ጠንካራ ቲም ነው። ትናንት ተጋጣሚያችን ደቡብ ሱዳንን አላገኘንም ነበር። እነዚህኛዎችን ከማላዊ ጋር የተወሰነ ጨዋታ የደርሶ መልሱን ጨዋታ አይተናል። ከደቡብ ሱዳን ጠንካራ ቲም እንደሆነ አምነናል። በዛ ደግሞ እየተዘጋጀን ነው የምንገኘው። ልክ እኛንም አይተውን እንደሚመጡ እኛም እነሱንም በቪዲዮ ከልጆቻችን ጋር ሆነን በደንብ አይተናል። ደካማ ጎናቸውን ለማየት ሙሉ ጨዋታዎችን ማግኘት አልቻልንም እና የተወሰነ ሃይላይት ነገር ኪ ፕሌየሮችን ለማየት ሞክረናል። በዛ ውስጥ እየተዘጋጀን ነው የምንገኘው። ግጥም ተነሳሽነታቸው ጨምሯል። ልጆቹ ማድረግ እንደሚችሉ ያምናሉ። ባለን የጊዜ እጥረት አንጻር ነው ብዙ ጊዜ ያልተሰጠንም። አሁን ሁለተኛው ዙር ያለን ጊዜ አጭር ነበር። በዛ ውስጥ አዳዲስ ልጆችን አካተናል። በተቻለን አቅም ቲም ግንባታ ላይ ነው የገባ ነው። ያኛው ብዙ ውድድሮች አግኝቷል የወንዶቹ። የኛ ግን የዓለም ዋንጫ ቀጥታ ነው የምንገባው። ቶርናመንት የለውም፣ ቀጥታ ነው የዓለም ዋንጫ ማጣሪያ። ለማለፍ በጣም ቅርብ ነን፣ ግን ልምዱን ለማግኘት ግን በጣም አጭር ነው የሚሆነው እና ብዙ ተነሳሽነት የተሻለ ነገር ለመስራት ልጆቻችን ተዘጋጅተዋል። ያው ሁለተኛ ዙር ማለፋችን ይታወቃል። እናደርገው ከቡሩንዲ ነው። ቡሩንዲን ስናየው በጣም ጠንካራ ነው፣ ስትሬንግዝ ናቸው። በብዛት ሃይቦል ነው የሚጫወቱት። እሱን አስመልክቶ ከኮቾች ጋር በመሆን አሪፍ ዝግጅቶችን አድርገናል። ቡሩንዲ በሜዳችን የምንገጥማት የተሻለ ነገር አድርገን ወደ ሶስተኛው ዙር ለማለፍ በጣም ዝግጁ ነን። ያለውም የጤንነትም ቲም ስፕሪትም በጣም አሪፍ ነው እና የኢትዮጵያ ሕዝብ ደግሞ ከጎናችን ቢሆን እላለሁ፣ ጥሪ አቀርባለሁ። የወንዶችን ስናይ የወንዶችን ጌማቸውን እናያለን በስልክ እና እንደነሱ ከነሱ የምናየው ነገር አለ እና እነሱም ደግሞ አሪፍ ላይ ናቸው እና ከነሱ አይተን እኛም ደግሞ ለዓለም ወደ ሶስተኛው ዙር ለማለፍ ያው በጣም ተነሳሽነት አለን እና እናሳካዋለን ብዬ አስባለሁ። ያው ፊዚካሊ የትኛውም የአፍሪካ ሀገሮች ከኛ አንጻር ሲታይ የተሻሉ ናቸው ብለን እናስባለን። በተጫዋችነት ዘመንም እኔ ብዙ አይቻለሁ እና ሞሮፍ ትኩረት ያደረግን ኳሱ ላይ ነው። ኳሱ ላይ የተሻለ እንቅስቃሴ ቶሎ እንድናስብ በአይምሯቸው እንዲጠቀሙ ቦዲ ኮንታክት እንዳይኖር እነዚህ አይነት ትሬኒንጎች ስንሰራ ነበር እና እያንዳንዱ ነገሮች ከቦዲ ኮንታክት ጋር እንዳንገናኝ ትሬኒንጎቻችንን በዛ ነው ስናዘጋጅ የነበረው እና አይምሯቸውን ብዙ እንዲጠቀሙ የተሻለ ስፔስ ሲያገኙ አንድ ለአንድ ግንኙነት ብዙ በጋራ መጫወትን ትኩረት አድርገን ትሬኒንጋችንን በዛ ስንሰራ ነበርና ያው ምንም የሚጠበቅ ነው። ፊዚካሊ ይበልጡናል። ደቡብ ሱዳንም ይበልጡን ነበር። በኳስ የተሻለን ስለሆነ ያሸነፍ ነው። አሁንም እኛም እያዘጋጀናቸው ያለ ነው። ስንዘጋጅም የነበረው የኛም አላማ በኳስ የተሻለ ቁጥጥር የተሻለ ሆኖ የተሻለ ጎሎችን አግብተን ሀገራችን ላይ 3 ነጥብ ይዘን የመልሱን ጨዋታ በተሻለ መልኩ ለማድረግ ነው እየተዘጋጀን ያለ ነው። ከቡድን ዜና ጋር በተገናኘ ያለው የቡድን ዜና ምን ይመስላል? በሳይንስ ተጫዋቾች ሆነ ማይገልጹ ለዚህ ጨዋታ አጠቃላይ የቡድኑ ዜና ምን ይመስላል? የኛ አሁን ያለው ቅድም እንደነገርኩ የአዳዲስ ልጆች ተካተዋል እና አንዳንድ ያልተሟሉ ነገሮች ስለሚኖሩ እነዚህ አይነት ክፍተቶች ሊኖሩ ይችላሉ። ሜቢ የመጀመሪያ ተሰላፊ ብለን የምናስባቸው በጤና አኳያ ሁሉም ደህና ናቸው። ባለ አንዳንድ ነገሮች
ያንን ነገር ላይ ያሟሉ የሚችሉ ልጆች ማለትም የፓስፖርት ምናምን ጉዳዮች ሊኖሩ ስለሚችሉ እነዛ ክፍተቶች ማለትም ጊዜው አጭር ስለሆነ አጭር ጊዜ ነው የተዘጋጀንበት። ኦልሬዲ 3 ቀኗን የምልመላ ሂደት ነው ያደረግነው። ሌላው ጊዜ ደግሞ መደበኛ ትሬኒንጋችን የሰራ ነውና እነዛ ክፍተቶች ካልኖሩ በስተቀር ሁሉም በሙሉ ዝግጁ 25ቱም ተጫዋች ዝግጁ ናቸው።